ፔሬዝ እርግጥ ቃላቸውን በመፈጸም በኩል የሚታሙ ሰው አይደሉም። ቃል የገቡትን እንግዲህ አሁን የሚፈጽሙበት ሰዓት ደረሰ ማለት ነው። እሁድ ምረጡኝ እንጂ ማክሰኞ 150 ሚሊዮን ዩሮ ለአንድ ተጫዋች ግዢ ያቀርባለሁ አሉ። አንኔምድ ጋላክቲኮ ተባለ። ስሙ የማይታወቅ ጋላክቲኮ። ያቀረቡት መመዘኛ ስም ሳይጠቅሱ የጋላክቲኮ ደረጃ የደረሰ ነው ያሉት። በኋላ ግን እነ ፋብሪሲዮ ሮማኖ፣ እነ ዴሊ ቴሌግራፍ፣ ሌሎችም የአውሮፓ ትልልቅ ሚዲያዎች ይሄ ሰው ታውቋል ማንነቱ ማይክል ኦሊሴ ነው አሉ። በፔሬዝ ወገን ከዛ በኋላ ማስተባበያ አልተሰጠበት። ስለዚህ ማክሰኞ ቃላቸውን ያከብራሉ ተብሎ ይጠበቃል። 150 ሚሊዮን ዩሮ በሪያል ማድሪድ ጠረጴዛ ላይ ቁጭ አድርገው ይህን ተጫዋች ሽጡልን ሊሉ ይችላሉ። ያ ማለት ግን ይቅርታ በባየር ሙኒክ ጠረጴዛ ላይ ያ ማለት ባየር ሙኒክ ይሸጣል ማለት ግን አይደለም። ባየርን ራሱ የገንዘብ ችግር የሌለበት ሌላ ደግሞ ሌገሲ አስጠባቂ የቀድሞ ተጫዋቾችን በኃላፊነት እየሾመ ለማህበረሰባቸው እና ለተቋሙ ሁለንተናዊ ደህንነት ዘብ የሚቆሙ መኮንኖች ናቸው። በቀላሉ እጅ አይሰጡም። እነ ኡሊ ሆኔሽ ትላንትናም እነዚህ ቶፕ ብራስ አባላት መልስ ሲሰጡ ነበር። አታስቡት የኦሊሴን ጉዳይ ሲሉ ምርጫው የራሱ ጉዳይ፣ በፍጹም ባየርን አሳልፎ አይሰጥም። 150 ሚሊዮን አይደለም 200 ሚሊዮንስ ብታቀርቡልን ብለዋል ከኦኔሽ። ሰውየው ቆምጨጭ ያሉ እጅግ የተከበሩ ሰው ናቸው። ውድ አድማጮች፣ እሳቸውም ኡሊ ሆኔሽም በባየር ሙኒክ ያላቸው ተጽዕኖ ከሪያል ማድሪዶ ፍሎሬንቲኖ ፔሬዝ ጋር ተስተካካይ ነው። እኛ የገንዘብ ችግር የለብንም፣ 200 ሚሊዮን ዩሮ ሸጠን ገንዘቡን ካዝናችን ውስጥ ብናስገባ ምን ይጠቅመናል? ደጋፊያችን እየተከፋ የክለቡ ባለቤት ከ51% በላይ ባለቤቱ እየተከፋ ሊሆን አይችልም። ለደጋፊው ደስታ ይሄ መሆን አለበት። ኦሊሴ በምንም እንደውም ሞሪኖ መጡ ሲባል ጀርመን ካፕ ፋይናል ባለፈው እንደገለጽኩላችሁ በቃ ኦሊሴ ሊያይ ነው ለምልመላ ነው ሲባል አይ በሁለት አይኑ አይደለም በአምስት አይኑ ሲያይ ማየት ይችላል፣ መብቱ ነው። ነገር ግን መቼም አያገኘውም። በጥሩ ብቃት ላይ ነው የሚገኘው ማይክል ኦሊሴ እና አሁን ፔሬዝ ይሄን ቃል ገብተዋልና በኋላ ግን እኮ ሲናገሩ ኦሊሴ አይደለም ብለዋል እኮ። ነገር ግን ሚዲያዎች ግን አውቀው ነው እንደ ያሉት ይኸው ኦሊሴ ነው በመረጃ መቼም ያልተዛነፈ መረጃ በማቅረብ የሚታወቁት ሁሉ። አሁን እንግዲህ ነገ ማክሰኞ አይደል? በቃላቸው መሰረት ነገ ይሄን ኦፈር ያቀርባሉ ወይ? እሳቸው እሁድ ልመረጥ ማክሰኞ ይሄን አደርጋለሁ። ይሄንን በ2000 ያኔ ከባዱን ዝውውር ስለፈጸሙ ፊጎን ከባርሴሎና ነጥቀው ወደ ሪያል ማድሪድ አምጥተው ነጩ ማሊያ እንዳለበሱት ሁሉ ይሄንንም ከማድረግ ወደኋላ አይሉም የሚሉ ወገኖች አሉ። ግን ገመድ ጉተታው በጣም ከባድ ነው። በዛኛው ወገን ያለው ጎታች ባየር ሙኒክ ፍርጥም ያለ ነው በሁሉ በኩል። ባርሴሎና ያኔ አልፈረጠምም ማለት አይደለም። ግን የኦሊሴ ኮንትራት ርዝመት የቀረው ኮንትራት ባየር ሙኒክን የበለጠ በመሸጥ አለመሸጥ ላይ ድምፅ እንዲኖረው ያደርጋል። እሱ ብቻ ሳይሆን ተጫዋቹ በባህሪው ደግሞ ልቀቁኝ፣ ሪያል ማድሪድ ካልገባው ያዙኝ ልቀቁኝ የሚል አይነት አይደለም።